ጥያቄ ውስጥ አስገባሽው። ታዲያ ይህን ያክል ጊዜ አብሬ እየኖርኩ። አለይኩም ወረህመቱላሂ ወበረካቱ። ውድና የተከበራችሁ ተመልካቾች እንዴት ናችሁ? ሰላም ናችሁ? እኔ ጋር አልሐምዱሊላህ ሰላም ላይ። ዛሬ ደግሞ በአዲስ ቪዲዮ ከተፍ ብያለሁ ውዶቼ። ምሳሌ ክፍል 128 ይዤላችሁ ቀርቤያለሁ። ስታይል ምንድነው? ዋናው ከፍ ሲሉ አለመግፋት፣ ዝቅ ሲሉ ደግሞ አለማዘን ብላ ዳጣ ስትለው እኛም እኮ ማናችን ቢሆን እሷ ቢሆን እኮ ይሄ ብቻ ችግር የለውም አይሞዬ እንድች ብለህ እንዳትጨነቅ እሺ ብላ በሸረችው። ለማን ብለህ ዝና እንግዲህ ይሄው የጀመረውን በቃ ችግር የለውም እያለ ቸክ ሲሆን ነው። ደግሞ እኮ የፖሊሱ ጉዳይ ደግሞ እንደቀጠለ ነው። ሰዎቹ እኮ እየተከታተሉት ነው። መስሪያ ቤትም ወደዛም እያሉ ነው። ችግርማ የለውም አታስብ ብሎ ለዝና ሲለው እኔ ዝና ያበበ ደምስ ልጅ አልጨናነቅም፣ ቦታ የለኝም እኔ ለሰው አዎ እያለ ሲለው እሺ ባል ደህና ሆኖ ብሎ ተነጋግረው ዘጋው ስልክ። ይኸውልህ አንተ እቴ ጥላት ነው አንተ ቁልፉንስ እንዴት ተታሃደሽ? በሰላም ነው? እኔን ተይው፣ እሷ ግን አዲስ አበባ ወጣለች። ደውይላት አሁን ሂድ ውጣ። አንተ እዚህ ተቆይ ቤቱን ታከራየዋለህ። በሰላም ነው? በጣም ተበሳጨሽ። አሁን ወጣልኝ እያልኩ አይደለ? አታሳብደኝ። ጸብ ከፈለግሽ አለሁልሽ። ጸብ ለለመሆኑ ነውና እና ችግር የለውም። አያስጠጣ ከሚስቱ ጋር የተጣላ እስር ቤት መግባት የሚፈልግ ቀለል ከበድ ያሉ እጅ ላይ ያሉ። አሁን ተነስ ብትወጣልኝ ይሻላል። ኤፍራታ ግን ስትመጣ እንዳትረሽ። አው ውጣልኝ አልኩህ አይደለ? ቀስ ብዬ ነው የምወጣ። አሁን ቀስ ብዬ ነው እንጂ የምወጣ በችኮላ አልወጣም። ያማል እንዴ? አሁን ውጣ። ኧረ ቢያንስ እንኳን እንደው ሱሪዬን እንኳን ልልበሰው ብላ ጮህ ስትልበት እንዳትረሺው እሺ? እናንተ እየጨማ አይደለ ብትወጣ እኔ እንጫላ እኔ ጨማ አንተ አታሳብደኝ፣ ንዴትን አታንጣው አለችና አናደደችበት። እሺ እወጣልሻለሁ ብሎ እሱም ወጣ ተባህደታ። ምን አባህ ነው አንተ ምን አባህ ለሰልበው እሱም ጫማውን ፍለጋ ገባ። እኔን ብሎ እሱም አንተ አታሳብደኝ ነው እንዳንተ ሰውዬ እኔ ወይ ምን ነው ደግሞ ያመጣችብኝ ፍራታ እያለ ብድር ስክር ትላለች። እኔ እኮ ተቸርኮ ባንድ ላይ ታችሁ ጻፉ ነው የሚለው እንደዛ ሄተሽ። አዎ ይሸልማሉ፣ ግን ይሸልማሉ። የጭቃ ካራን ተሰጥቶ የነበረ እንደዚህ የሚቀባበት የለም ብላ ስትላተኝ እያሳየቻት ነበረ። ቅድስት መጀመሪያም ፊትም እንደ ይሄ ነበር መሆን የምትፈልገው። ለምሳሌ ያላት አመለካከት በጎ ስለሆነ እማዬ አለች። እሺ ማለት ግን ወጣለች። እሺ ነው ቅድስትዬ፣ እኔ ላይ ሞዴሽ ነው ቅድስትዬ። እንግዳውስ ምግብ አልበላም ለኔ ብለሽ ነውና የምትበይው? አልበላም እምብዬው ብላ ስትላት አልበላልሽም። ራብግሽ ልጥ ሲያረብሽ ትበያለሽ። ሲገሸልጥሽ ማለት ነው፣ ሲረብሽ ማለት ነው። አታባብኝም ነው አለባክሽ። ለኔ ብለሽ ነው እንደምትበይው? እናቴ ብትሆኝ ነበር አባብለሽ ታበይ ነበር። እናቴ ስላልሆንሽ ጸጥ አልሽኝ እናት አለ ለስትላት። እንዴት እንደዚህ ትይኛለሽ? እንዴት በሷ መብት ተከነ? ጭራሽ በዶክተር ደግሞ አስመረመሩኝ። ይሄ ተስፋ ያለውን በቃ ህይወት መሞት እንኳን የሚቀር አይመስለኝም እያለ አለችና ዝም ብዬ ነው የምወጣ። ፈጣሪ እኮ ደግሞ አልተንቀሳቀሱለት አያግዝም ያለ ሲክኗን ይዛ እየዞረች ነበረ። ዝናን ለመግደል ከዚህ ቤት ለመውጣት መሞከር አለብኝ። እድሌ ይችን ቢሌዋ በእጅ አስገብቻለሁ። ዝና ወግቼ ቁልፉን ተቀብዬ ለመውጣት መሞከር አለብኝ እያለች ብቻዋን ተዋለ። ካልወጣሁ ይገለኛል፣ ዝና እንዳለው በቀናት ውስጥ ይገለኛል። ስለዚህ ዛሬ ሲመጣ መውጣት አለብኝ። ለሞክል እስቲ እድሌን ቻንሴን ተዳንኩ ልዳን ይሄው እያለች ስትዋራ ከሞትኩ እያለች ነበር። አጠራቅሜ ላንቺ መታከማ ብዬ ሰጥቼዋለሁ። ምሳሌ ከህፃነትሽ ጀምሬ አንከባከቤ ነው እኮ ያሳደኩሽ። እንዴ ቅድስትዬ አመረርሽ እንዴ የኔ እናት? በቃ ተይው እኮ ተይው፣ እየቀለድኩ አይደለም ትኛለሽ። የኔን እናት ምንድነው የምታረጋግጪው? ኧረ ቅድስትዬ አረጋጊ። ምንድን ነው ያልሽ? አረጋጊው ነው ያልኩሽ። እንድች ናትና
አንቺ ልጅ በጣም ምላስ እየጨመርሽ እንደሆነ አልታወቀሽም? ተይኝ እማዬ ቅድስትዬ በቃ ይቅርታ አድርጊልኝ ስወድሽ እያልስታት ከዚህ በኋላ እንድች ብለሽ እናትነትን እንዳትጠራጥ ቅድስትዬ በቃ ተይው ያንን ያልኩሽን እርሹ በቃ እኔ ጦጣ ካልሽኝማ አንቺ ጦጣ ራስሽ አዎ ምንድን ነው ያልሽው? እና ብለሽ ደግሞ እዚህ ገባሽ እኔ አልመጣም በዚህ ጭራሽ እዚህ ውስጥ ገባሽ እያለች ስትላትኝ እያሳሰቀች አልስሽም አትይዥኝም የምትይኝ እያለች እያስታወሰች ነበረ። የፊት የተጫወቱትን ሁላ የኔ ልጅ ነው የተባለች እና እንቀረገቻት። እሱ ብሩኬም ይወደዳት በዚህ ስለሆነ ማህሌት እንግዲህ እረርተክ እንድብን እያለች ነው። ይኸውልህና እና አሁን እንራብ ይሆን? አይ መራብማ ደረጃ ድረስ አንደርስም። እሺ ኑራዬ ትንሽ የቤት ኪራዩ አንቺን ጭምር ሊያስጨንቅሽ ይችላል። ምንም አያስጨንቅህ፣ አይዞህ። ዝና እኮ ሀገሩን እያመሰ ነው ያለ። ማህሌትም እኮ ከቤት ተባረረች። አብረው እንግዲህ ይመሱትና ይሄንን ፈጣሪ ጋራ አለ። ጠበቃው ታዲያ ምን አለ? ጠበቃው እኮ ይሄንን በአጭር ቀን ውስጥ ብሎኛል። እሺ ሞገስ፣ ስለዚህ በአንድ ወር ውስጥ ይሆናል እንደዛ ብዬ አስባለሁ እያለ ለማበሸር ሞክራል። እንደዛ ተሆነ ችግር የለውም አለች ሉላ። እንደዛ ግን ላሳካው ነበረ እንዳጣል ጠይቃት ነበረ። እሷንም ጠይቃት ከሰጠች ጥሩ፣ ካልሰጠች ደግሞ አንድ ወር ነው የምንቆየው አትጨናነቅ ብላ ስትለው እሺ ሉላዬ በቃ እሱ ዳጣን አሁን ላገኛት ብሏት ህድታ ነው። ሞገስም ዝም በይ የአዲስ ጠበቃ ምን ላይ ደረሰ ብሎ መልስ ሲጠይቀው ሞገስም ደህና ነው ምንም እኮ አልነቁብኝም፣ ሙሉ ለሙሉ አንተ እንደካዱ ነው ያመኑት። ሆዳም እኮ ነሽ አንቺ። ምን ያለ ሙዚቃውን ቢሆን ብታመጪ ላኪለትና ገንዘቡን ተቀበል ያልሽኝ አንተ አይደለህ? እና እኔ ላክለት ብልሽስ እኔ አንተ ካልከኝ ምንም ነገር እንደማደርግ ታውቃለህ ብላ ለዝና ስትለው፣ እኔ ግን አንድ ጥያቄ ጠይቅሻለሁ። አንቺ ማመናቸው በምን እርግጠኛ ሆንሽ? ስትደውልልኝ እነግራቸዋለሁ ይሄን ያለኝ እንደዚህ አድርጊ ያለኝ። ከዛ አመኑኝ። ያቺ እርጉም ነበረኝ እርጉም ቅድስ ነበር ያላመነች። አይ አንዳንዴ እኮ ጀግና ነበርሽ ብሎ ዝናም እንግዲህ ግን እኔ የምልሽ ማለት እና ከሱ ምን ላይ ደረሱ ማለት ስለሱ ምንድነው አወራ ብሎ ሲላትኝ፣ በል ስለሱ ምንም አያወራ እንዳውቅም አይፈልግም። መድብል የሚመክረኝ በአንተ ላይ እንድመሰክር ብቻ ነው። ምን ታውቂያለሽ አንቺ ብሎ ነው የሚመሰክር ብሎ ሲላትኝ፣ አንቺ ምን አውቀሽ ነው ለእኔ የምመሰክሪ ብሎ ሲላትኝ፣ ምን የምታውቂው ነገር አለሽ ብሎ ሲላት ፊቷን ኩስኩስ አደረገች። የምትለውም ጠፋትኝ። ወሬው ግራም ደስ ይላል። ገንዘቡ ተመልሶ ንብረቱ ተመልሰው እነዚህና ታስረው ከዛ በኋላ ያለው ነገር ብናይ አያለው መድ እውነት አልፎ የሚያልኩ ቃላት አልፎ አይቼዋለሁ። አሁን ደግሞ ይሄኛው አልፎ ያሰብኩበት ደረጃ ደርሳለሁ። ከልቤ እነግርሃለሁ፣ ቃል እገባልሃለሁ። ምንድን ነው እባክህ ንብረቴ የተመለሰ አሁን በመሀሌት ምክንያት የወጣብህን ሙዚቃ ጨምሮ አዲስ አበባ በትልቅ ፕሮዳክሽን እንደምታስመርቅ ቃል እገባልሃለሁ። ቃልነት ዳነው ተሞገስ ሉላ ትሞት አደርገዋለሁ። ብቻ አንተ ያሳካለህ ብቻ። በነገራችን ላይ የወጡ ሁለት ሙዚቃዎች ናቸው። እነሱ ደግሞ ይቀርጣሉ። መሀሌት ደግሞ ያሰበችው ነገር ስለሆነ ያንተ ብቻ ያሰብከው ምን አለ? ልፋትስ መድብል ያን ያህል ደክመህ ያን ያህል ለፍተህ የምር እንከሳሃለን። እሺ ሞገስ እያለ ስለው እሺ ቻው ሞገስ ሰማኸኝ፣ ትልቅ ነገር ይኖራል። እነዚህና ተሰብስበው ይታስራሉ። ውድና የተከበራችሁ ተመልካቾች የዛሬ ቪዲዮ ይመስል ነበር። ላይክ፣ ሼር፣ ሰብስክራይብ ማድረግ አትርሱ። ለምታበረታቱኝ እጅግ አድርጌ አመሰግናለሁ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውዶቼ ዛሬ ቪዲዮ ይመስል ነበረ። ላይክ ሼር ያደረጋችሁ
አበረታቱኝ። ደህና ሁኑልኝ። አዲሶች በኮሜንት ኢንሻአላህ ኮሜንት ስላችኋለሁ።